ሰሞኑን ከዚህ ዓለም በሞት የተለዩት የቀድሞ የወላይታ ሶዶ ከተማ ከንቲባ አቶ አብርሃም ባቾሬ ለወላይታ ሕዝብ የሰሩት የስራ የልማት አርበኝነታቸውና ታማኝነታቸው ከሕዝብ ዓይን ያልተሰወረ ሕያው ሆኖ የሚዘከር መሆኑን የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ገለጹ። በመምከርና በማስታረቅ ለወላይታ ሕዝብ ትልቅ ዋርካ የነበሩ አባት እንደሆኑና የእሳቸው ጥንካሬ ልምድና እውቀት ለቀጣይ ትውልድ ስንቅ የሚሆን ነው ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በበኩላቸው ከተማዋን በከንቲባነት በመሩበት ወቅት ለዛሬዋ እድገት የማይረሳ አሻራ ማኖራቸውን ተናግረዋል። የወላይታ የሀገር ሽማግሌና የታሪክ ተመራማሪ የሆኑት የአቶ አብርሃም ባቾሬ ስርዓተ ቀብር በዛሬው ዕለት ተፈጽሟል። እድገት እስራኤል ዝርዝሩን ያቀርባል። የወላይታ ታሪክ ሲነሳ ለተመራማሪው ለሚዲያው የመረጃ ምንጭ፣ ባህል ሲነሳ ደግሞ ከአንደበታቸው የሚፈልቀው እውቀት ማንም ጋር መሄድን አያሻውም። እውነት ተናግረው ተግብረው በመሸበት ማደርን ለሙገሳ ሳይሆን ለተጨባጭ ለውጥና ልማት ህዝብን በማገልገል ኖሮ ያሳዩት የወላይታ ቁርጥ ቀን ልጅ ነበሩ አቶ አብርሃም ባቾሬም። በተለይ ሊቃ ትምህርት ቤት ለማቋቋም የግፋታ በዓል ሀገራዊና ዓለም አቀፋዊ እውቅና እንዲያገኝ ያደረጉት ተጋድለው ጥልቅ የታሪክ አዋቂነታቸውና የማስረዳት ብቃታቸው ዛሬም በብዙዎች ዘንድ በአክብሮት ይነሳል። ዛሬ ግን ያታታሪነታቸው እውቀት ከዳቸውና ሞት አሸነፋቸው። ቢሆንም ታሪካቸው ሕያው ሆኖ የሚኖር ነው። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በስርዓተ ቀብራቸው ላይ ይህንን መስክረዋል። ወላይታ ስለሰሩት ነገር ያው ሁላችሁም ወጣቶች ልጆች ካልናችሁ በስተቀር ወላይታ በዘመናት መካከል ካፈሯቸው መልካም ሰዎች በሕዝብ ፊት መቆም ከሚችሉ ሰዎች አቶ አብርሃም አንዱ ነበር። በታሪክ አጋጣሚ ነው እንደዚህ አይነት ሰዎች የሚፈጠሩት። ወላይታ ሶዶ ከንቲባ በነበሩ ጊዜ ለመጀመሪያ ጊዜ የታሪክ አጋጣሚ ሆኖ እኔም ክልል ላይ ኃላፊ ነበርኩና ኮብልስቶን ስራ በሳቸው ባረፈ ጊዜ ኮብልስቶን ለብዙ ከተሞች ፈተና በሆኑበት ጊዜ ወላይታ ሶዶ ላይ ኮብልስቶን አስጀምሮ ወላይታ ሶዶ አስፋልቱንና የኮብልስቶን ጥራትን መለየት በማይችል ደረጃ በጥራት አስጀምሮ ታሪክ ተክሎ ያለፈ ሰው ነው። ባህልና ታሪክም በዛ ዘርፍም ስለሰራ በዩኔስኮ እንዲመዘገብም የወላይታ በተለይ የግፋታ በዓል መጽሐፍትን ታሪክን አገላብጦ የራሱን አሻራ ያኖረ ታላቅ ሰው ነበር። በወላይታ ልማት ማህበርም ቦርድ ሰብሳቢ ሆኖ እንደ ዛሬ አስታውሳለሁ የሊቃ ትምህርት ቤት እንዲመሰረት ዛሬ የሊቃ ትምህርት ቤት ከወላይታ አልፎ በሀገር ደረጃ የተማሩ ሰዎች ደግሞ በዓለም አቀፍ ደረጃ የሚታወቁ ትውልድን ለማፍራት የመጀመሪያውን አሻራ ያኖረ ሰው ነበር። አቶ አብርሃም በመምከርና በማስታረቅ ለወላይታ ሕዝብ ትልቅ ዋርካ የነበሩ አባት ናቸውና የእሳቸው ጥንካሬ ልምድ ለቀጣይ ትውልድ ስንቅ የሚሆነው ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። እንደ ሀገር ሽማግሌ ሆኖ ወላይታን በወከሉበት መድረክ ሁሉ ስለ ወላይታ ተናግሮ የማይጠግቡ ባህልና ቅርስን ለዓለም የሚያስተዋውቁ በስርዓት ትጉ የሆኑ በአባትነት ምክራቸው እያስተማሩ እየገሰጹ አቅጣጫ እያሳዩ ከፊት ሆኖ ሲመሩ ከልምዳቸው እያካፈሉ እስከ ዕለተ ሞታቸው ድረስ ከኛ ጋር አብሮ የነበሩ ታላቅ አባት ናቸው። እኚህን አባት ማጣት እንደ ወላይታ ለኛ ከባድ ነው። እርሳቸው ከተማን ሲመሩ ወንበር ላይ ተቀምጠው አልነበረም። ከህዝብ ጋር አፈር እየረገጡ ከተማዋን መዋቅር እያቀኑ እንጂ ህብረተሰብን በታማኝነት የማገልገል ባህል አለ ያሉት የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ከተማዋን በከንቲባነት በመሩበት ወቅት ለዛሬዋ እድገት የማይረሳ አሻራ ማኖራቸውን ተናግረዋል። አቶ አብርሃም ባቾሬ ሁላችንም እንደምናውቀው እድሜ ዘመናቸውን ደከመኝ ሰለቸኝ ሳይሉ የወላይታን ህዝብ በተሰማሩበት መስክ ሁሉ ያለ እረፍት ያገለገሉ ብዙዎች እኔንም ጨምሮ
የምንመሰክርላቸው በተለይ በከንቲባነት ዘመናቸው እምቢ አይሆንም አይቻልም ብለው ባለጉዳይን ወደ ኋላ መመለስ የማይችሉ እጅግ ቅንና በሳል የህዝብ መሪ ነበሩ። ትንሽ ትልቁን ተናኤ ብለው በአባትነት ፍቅር የሚጠሩ መልካም አባት ነበሩ። ከአቶ አብርሃም ባቾሬ የምንማራቸው በርካታ ስብዕናዎች አሉ። ትንሽ ትልቅ ሳይሉ ህዝብን በፍቅር ማገልገል መቻላቸው በወላይታ ህዝብ ልብ ውስጥ ለዘላለም ሲታሰቡ እንዲኖሩ ያደርጋቸዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጽሕፈት ቤት ኃላፊና የርዕሰ መስተዳድሩ ተወካይ አቶ ዱጼ ታምሩ በበኩላቸው ዛሬ በሞት ከኛ የተለዩት አቶ አብርሃም ባቾሬ ከወላይታ አልፎ ለክልልና ለሀገር ትልቅ አስተዋጽኦ በማበርከት ለሌሎች ምሳሌ የነበሩ አባት ናቸው ሲሉ ገልጸዋቸዋል። አቶ አብርሃም ወይም አባታችን አብርሃም የወላይታ ሀብት ብቻ አልነበሩ። የመላው ደቡብ የመላው ኢትዮጵያ ሀብት ትልቅ ማስታወሻ ያኖሩ፣ ሁሉ ትውልድ የሚዘክራቸው በመልካም ስራቸው በትውልድ ልብ የሚኖሩ ናቸውና ይህንን ማስቀጠል ይህንን በህይወታችን መኖር ከሁላችን ይጠበቃል። በተመሳሳይ ዜና በህይወት ዘመን ለሌላው የሚተርፍ ምሳሌያዊና መልካም ስራዎችን ሰርቶ ማለፍን ዛሬ በሞት ካጣናቸው ትልቅ ሰው ከአቶ አብርሃም ባቾሬ መማር ያስፈልጋል ሲሉ ቤተሰቦቻቸው ገለጹ። አቶ አብርሃም በተሰማሩበት የስራ ኃላፊነት ሁሉ ህዝብንና መንግስትን በታማኝነት ያገለገሉ በመሆናቸው እሳቸው ቢለዩንም የሰሯቸው ተግባራት ለመጪው ትውልድ የሚተርፍ ናቸውም ብለዋል። ከራሳቸው በላይ ለወገኖቻቸው በመኖር የህይወትን እውነተኛ ትርጉም ያሳዩ በመሆናቸው የእሳቸው ፈለግ መከተል ጠንካራ ማንነትን መገንባት ብቻ ሳይሆን ታሪካቸውን በተግባር መውረስና ማስቀጠልን ይጠይቃል ሲሉም ተናግረዋል። ሰይፉ ሳሙኤል ዝርዝሩን አዘጋጅቶታል። የሰው ልጅ ይወለዳል፣ ያድጋል፣ በስተመጨረሻ ይቺ ዓለምን ይሰናበታል። ይህ የማይቀር የዚህ ዓለም የተፈጥሮ ስርዓት ነው። ይሁን እንጂ ሰው በህይወት ባለበት ዘመን ሁሉ ለሌላው ምሳሌ የሚሆን መልካም ስራዎችን ሰርቶ ማለፍ ደግሞ ስም ከመቃብር በላይ ሆኖ ሳይረሳ ለትውልድ እንዲሻገር ያደርጋል። ዛሬ በህይወት ያጠናቸው አቶ አብርሃም ባቾሬ በህይወት ዘመን የሰሯቸው መልካም ስራዎች በሁሉ ዘንድ ምስጋና የሚቸራቸው ናቸውና ትምህርት መውሰድ ያስፈልጋል ሲሉ በቀብር ስነ ስርዓት ላይ አግኝተን ያነጋገርናቸው ቤተሰቦቹና ቅርብ ዘመዶቹ ተናግረዋል። ደግሞ ወላይታ ብቻ ሳይሆን በዚህ በመዘጋጃ ቤት ሹም ሆኖ ባለ ሰዓት አማራ፣ ጉራጌ፣ ወላይታ፣ ኦሮሞ ሳይለይ ለሁሉ የተባበረ ቸር ወንድሜ ነው። ወንድሜ አብርሃም ባቾሬ ንጹህ፣ ትጉ፣ ታዛዥ፣ ሐቀኛ ክርስቲያን፣ በሃይማኖትም ትጉ፣ በስራም ትጉ፣ ታታሪ ለሀገር የሚያስብ ወንድሜ ነው። የመጣሁት ከባሳ ነው። ዝምድና አለን። አብርሃም ባቾሬ በባህሉ ቦታም ይወዳል። በማቾች ቤት እንግዳ አክባሪ፣ እንግዳ ተቀባይ፣ የጎረቤት ጥሩ ስራ የሚሰራ ሰው ነው። አብርሃም ማለት የምሁርነቱ ጥግ የለውም፣ የደግነቱ ጥግ የለውም፣ የእውቀቱ ጥግ የለውም። አብርሃም ፈረንጅ መሆን ይችላል። አብርሃም አበሻ መሆን ይችላል። አብርሃም ብሔርን አይለይም። ሴቭ ዘ ችልድረን ትልቅ ኤንጂኦ ነው። በዛ ኤንጂኦ ውስጥ እያለ ከ6 ዓመት በላይ አገልግሏል። በዛ ውስጥም ገጠር ከተማ ሳይል ትልቅ ስራ ከሰራ በኋላ ወደ ወላይታ ካንቲባነት 2000 ዓመተ ምህረት ከገባ በኋላ ሁለተኛ ላይ ካንቲባ ሆኖ ለህዝብ ብዙ ዋጋ ከፍሏል። በወጣትነቱ ለሀገሩ ካለው ፍቅር የተነሳ በደርግ ጊዜ በአየር ኃይል ተመዝግቦ በተለያዩ በምስራቅ በሰሜን በተለያዩ ቦታ ግዳጆችን በወጣትነቱ የወጣ ሲሆን ከዛ በኋላ በሴቭ ዘ ችልድረን በወላይታ ከተማ ካንቲባነት በማዘጋጃ ቤት በተለያዩ ስራዎችን በታማኝነት ያገለገለ ነው። አብርሃምን እኛ እንደ ቤተሰብ ሳይሆን እንደ ሀገርን በጣም ሁላችንም ነው ያጣነው። አቶ አብርሃም ባቾሬ በህይወት ዘመናቸው በተሰማሩበት ስራ ሁሉ በኃላፊነት የተወጡ ህዝብንና መንግስትን በታማኝነት ያገለገሉ መሆናቸው ዛሬ እሳቸው ቢሞቱም ለመጪው ትውልድ የሚተርፍ መልካም ተግባር ሆኖ ተመዝግቧል ብሏል። አየር ኃይል ተከናሻን ሆኖ እያለ ብዙ አመት በቅነት በጀግንነት እስከ ሸምበል ማድረግ ድረስ ለወላይታ ባህልን ወላይታን ባህልን ለማሳደግ ብዙ አስተዋጽኦ ለሀገር ግንባታ በዩኔስኮ ያስመዘገበ ታጋይ ወንድም ነው። ወላይታን ታሪክ ያወጣ። እኔ አሁን ሲዳሞ ነኝ፣ ግን አሁን ወላይታ ነው ያገባዋት።
ሲዳሞና ወላይታ በዘመድና ይቀራረባሉ። ጎረቤት ነን። እኛ ደግሞ አሁን ዘመድ ነን፣ የስጋ ዘመድ ነኝ። እኔ አሁን ከነሱ ጋር የሚለየን ነገር የለም። እንግዳ አክባሪዎች ናቸው። ሰዎች እንዴት እንደወደዱ ያው እንደማየው ነው፣ እንደምታዩት ነው። ለኔ እንኳን ከዛ ከሲዳማ የመጣው ሰውዬ ታሪክ ሆኖብኝ ለታሪኩ አገሬ ሄጄ ሳወራ የማይበቃ ነው። ይሄ የእንጀራ አባት የሆነው አይኔ የተከፈተው እጄ እግሬ የሚንቀሳቀሰው ፍጥረቱ የእግዚአብሔር ይሁን እንጂ በወንድሜ ምክንያት ነው። ለኔ ብቻ አይደለም፣ ለይቶቹም ውሏል፣ ለሚስቱም ውሏል፣ ለልጆቹም ውሏል። የአገር ባለውለታ ነው፣ የአገር ፍቅር ነው። ወንድሜ በጣም ትልቅ ሰው ነውና ቢያንስ እናንተ ወጣቶች እንደ አብርሃም መልካም ነገር ብታደርጉ። የወላይታ ባህልና ታሪክ ተቀብሮ እንዳይቀር ታግሏል። ኢትዮጵያ ባህልና ቱሪዝም ሚኒስቴር ጋር ሆኖ ውጭ ካሉት የዩኔስኮ ሰዎች ጋር እየተጻጻፈ ቀን ከሌሊት 24 ሰዓት ሰርቶ ዘከመን ሰለቸን ሳይል ደሞዝ ሳይከፈላቸው በነፃ ጡረታ እድሜያቸው ላይ ያገለገሉ ይሄ ዩኔስኮ እንዲመዘገብ የእሳቸው አሻራ በጣም ትልቅ ነው። ከሱ መማር ያለብን ምንድነው? ጠንካራ መሆንን፣ ጠንክሮ መስራትን፣ ታማኝነትን፣ ለሀገር መስራትን፣ ከራስ ወዳድነት ይልቅ አገርን ማስቀደም። ይሄን ነገር ተምረናል። ለወጣቱ ይሄን ነገር አስተላልፏል። ህያው የሆነ ስሙንም ተክሎ አልፏል። ይሄ ሁሉ የምታዩት የሰው መወደድ ያገኘው በመስራቱ በመታመኑ አብርሃም ካለው ነገር ሳይሆን ከሌለው ነገር ላይ ለቤተሰቡም ለሀገሩም ለከተማም ለሁሉም የሚያደርግ ጀግና ወንድማችን ነው። በተለይም የወላይታ ህዝብ ታሪክ እና ለቋንቋ እድገት ያደረጉት ትግል እና ያበረከቱት አስተዋጽኦን በማሰብ ይህ ተረካቢ ትውልድ ማስቀጠልና የእሳቸውንም ፈለግ እንድንከተል የሚያደርግ ነውም ሲሉም አሳስበዋል። የወላይታም ተወላጅ ሆነ ሌሎችም ጎሳዎች ሁሉ ለሀገር ጥሩ ነገር እንደ አብርሃም መስራት ያስፈልጋቸዋል። አብርሃም በደግነቱ እስከ ዕለት ሞት ድረስ ለምሳሌ ለሀገሩ ብቻ እያሰበ ለሞላ ለኢትዮጵያ እያሰበ እና ማናቸውም ቢሆን ለወደፊቱ እንደ አብርሃም ባቾሬ ደግን ስሩ። ይሄን የሚያከብሩት ሁሉ የሚያለቅሱት የሱን ውለታ አስበው ነውና ከአብርሃም ብትማሩ መልካም ነገርን፣ ከአብርሃም ብትማሩ ትሁትናን፣ ከአብርሃም ብትማሩ ሰው ማክበርን፣ ከአብርሃም ብትማሩ እሱ ያለውን ዕውቀት ያለውን ጉልበት ህይወቱን በሙሉ ለሀገሩ ለህዝቡ ያገለገለ ሰው ነው። ስለዚህ ምንድነው ሰው በህይወቱ እስካለ ድረስ ያለውን ዕውቀት ያለውን ገንዘብ ያለውን ነገር ሁሉ ለትውልዱ አሳልፎ መስጠት ነው ያለበት። እኛ ደግሞ አሁን የሱን ታሪክ ማስቀጠል አለብን። ለቀጣይ ትውልድ ማስተላለፈው ይሄንን ነው። ዛሬ ከወገኖቹ በሞት የተለዩ አቶ አብርሃም ባቾሬ ሰው ከራሱ በላይ ለወገኑ መኖር ማለት ትርጉሙ ገብቶ የኖረ ታላቅ ሰው እንደመሆኑ መጠን ተተኪው ትውልድም በተሰማሩበት ስራ ሁሉ እንደሳቸው የተግባር ሰው ሆኖ መገኘት ያስፈልጋል የሚል መልእክትም አስተላልፏል። ከወላይታ ሶዶ ከተማ ከንቲባነት እስከ ሀገር ሽማግሌነት በቅንነትና በታማኝነት ህዝብን ያገለገሉት አቶ አብርሃም ባቾሬ በህዝብ መካከል የተከሉት በጎ አሻራ ለቀጣዩ ትውልድ ትልቅ አርአያ መሆኑን የቀድሞ የስራ ባልደረቦቹና ወዳጆቹ ተናገሩ። የወላይታ ታሪክ በዓለም መድረክ ከፍ ብሎ እንዲነገር ያበረከቱት አስተዋጽኦ የጎላ መሆኑንም ገልጸዋል። አዲስ ዓለም ሞገስ ተጨማሪ አለው። የሰው ልጅ በህይወት ዘመኑ የሚያስመዘግበው እውነተኛ ስምና ክብር የሚለካው በሰበሰበው ሀብት ወይም በያዘው ስልጣን ሳይሆን በሌሎች ሰዎች ህይወት ውስጥ በሚተክለው በጎ አሻራ ነው። ታላቁ የወላይታ የታሪክ ተመራማሪና የሀገር ሽማግሌ የሆኑት የአቶ አብርሃም ባቾሬም የህይወት መንገድ በዚሁ የተቃኘ ነው። በተለይ በሀገር ሽማግሌነት በህዝቡ ዘንድ በስፋት የሚታወቁት አቶ አብርሃም በህዝብ መሀል ሰላምና ፍቅር እንዲሰፍን የማይተካ ሚና የተጫወቱ የሰላም አርበኛ ናቸው። ዛሬ ላይ ግን እሳቸው ከዚህ ዓለም ድካም ያረፉ ቢሆኑም እነዚህ ስራዎቻቸው ግን አፋቸውን አውጥተው ይመሰክራሉ። የስራ ባልደረቦቻቸውና የቅርብ ወዳጆቻቸው የዚህ እውነት መስካሪ ናቸው። በሀገር ሽማግሌ ሆኖ በመሰሩበት ጊዜ አቶ አብርሃም የሀገር ሽማግሌ ሆኖ ከመሰረት ጀምሮ ያንን ስራ ከጀመሩ ጊዜ ጀምሮ የሰሩት ስራን መለስ ብለን በምንመለከትበት ጊዜ አብርሃም መሰረት እንዲይዝ በተለይ ከጎረቤት ህዝቦች ጋር የህዝብ ለህዝብ ትስስሩ እንዲጠናከር አንዳንድ ጊዜ ደግሞ የሚፈጠሩ ግጭቶች ካሉ በእርቅ ስራ እንዲሁም ደግሞ በይቅር ባይነትን ስራ ከፊት አስቀምጠን እንድንሄድ የወላይታን የይቅር ባይነትን ለሌሎች ሁሉ ያስተማሩ ናቸው ማለት ነው። አቶ አብርሃም መጀመሪያ በዚህ በወላይታ ላይ ታዋቂና ለሌላውም ዕውቀት ሲያካፍሉ የነበሩ የመጀመሪያ ሰው ነበሩ። ከዛ በመቀጠል ባሉት በህይወት ዘመናቸው ጥሩ ታሪክ ያላቸው ለሌላ አስተማሪ የሆኑ ባሉበት አካባቢ በነበሩበት ሁሉ ግንባታ የሆነ ነገር እየሰጡ የቆዩና ከዛ በላይ ወላይታ ውስጥ ታሪክ እንዲመሰረትና ታሪካዊ የሆኑ ነገሮች እንዲነሱ
ያነሳሳና የመጀመሪያ ሰው ሆኖ የተገኙ ናቸው። አስታራቂ ነው፣ ጨዋ ሰው ነው፣ ከህፃን እስከ አዋቂ ድረስ የሚያከብር ሰው ነው። በተለያዩ የልማት ዘርፎችም ተሳትፎ እያሳየ የነበረ ሰው ነው። አገር ሽማግሌ ምክር ቤት ከተቋቋመ ወዲህ አብሮን የጀመረ ሰው እስካሁንም የቀጠለ ሰው ከመንደር የተፈጠረ ችግር እንኳን ካለ ከዛ አንስቶ እስከ ሀገር አቀፍ ድረስ እየተሳተፈ ነገሮች ሁሉ በሰላም የሚያልቁበትን መንገድ እየተናገረ እያሳየ እየሰራ የቆየ ሰው ነበር። ባህላችን እንግዲህ ብዙ እሴቶች አሉት። እነዚያን እሴቶች በሙሉ ጠንቅቆ የሚያውቅ ሰው ነው። ተግባራዊ እያደረገ ያለ ሰው ነው። ለምሳሌ አንዱ ባህላችን አለባበስን ብንወስድ የወላይታን ባህላዊ አለባበስን በደንብ ጠንቅቆ የሚለብስ የሚያውቅ ለሌሎች የሚያስረዳ የወላይታ ላይ ደግሞ የእርቅ ስርዓትን በመመለከት ግጭቶች ሲፈጠሩ እነዚያ ግጭቶች በምን አገባብ መፈታት እንዳለባቸው ከትንሹ ጀምሮ እስከ ትልቁ ጉተራ ድረስ ባለው ሂደት ውስጥ ተሳትፎ ሲያደርግ የነበረና ያንን ደግሞ ለሌሎች ለወጣቱ ትውልድ ሲመክር ሲያስተምር የቆየ አንጋፋ ሰው እንደሆነ ነው የማውቀውና በርካታ ስራዎች ናቸው የሰሩት። የወላይታን የሺህ ዓመታት ታሪክ አቧራ አራግፈው ለዓለም ያስደመጡት የቃላትን ሚስጥርና የባህልን ጠቆር አጥርተው የተረዱት ታላቁ የታሪክ ተመራማሪ የሆኑት አቶ አብርሃም ባቾሬ የጊፋታ በዓል በዩኔስኮ የዓለም የማይጨበጥ ባህላዊ ቅርስ ሆኖ ሲመዘገብ ከጀርባቸው የነበረው ትልቁ የእውቀትና የምርምር ጉልበት የአቶ አብርሃም ባቾሬ ብዕር ነበር። ጊፋታ እስከ ዩኔስኮ ድረስ እንድመዘገብ ትልቅ ስራን የሰሩ ህብረተሰቡን በማንቃት ህብረተሰቡን በማሳወቅ ወጣቱን በማሳወቅ ትልቅ ስራን የሰሩ እስከ ጊፋታ እስከመዘገብ ድረስ የመጨረሻዋን እልህ አስጨራሽ ትግል ያደረጉ ትልቅ ሰው ናቸው ማለት ነው። አብርሃም ማለት ኢትዮጵያ ናቸው። አብርሃም ማለት ወላይታ ናቸው። አብርሃም ማለት ዓለም አቀፍ ሰው ናቸው። አብርሃም የሰራውን ስራ እንዲሁ በቀላሉ ተነግሮ የሚያልቅ ሳይሆን እሳቸው ስራ የምንነገር ተነግሮ የሚያልቅ አይደለም። መጀመሪያ ጊዜ በወላይታ ላይ ወላይታን ማስጠራት የሚችሉ ነገሮችን ለመፍጠር ቅድመ ዝግጅት ያደረጉና ሰውንም አሰባስበው የመጀመሪያ ጊዜ ትውቅ ያደረጉት እሳቸው ናቸው። ከዛ በመቀጠል አቶ አብርሃም ባለው ዘመን ሁሉ ወላይታን ታሪክ የሚያስጠሩ ነገሮች ወላይታ ታሪክ ከመነሻው ምን ይመስላል፣ ዛሬስ ወዴት እየሄደ ነው በሚል ወደ መጀመሪያው ለመመለስ ጥረት የሚያደርጉ አሁንም ያልተኙ ለወላይታ ያሉ ባህሎችን ከነበረበት ከመጀመሪያው ከፈረስ ጀምሮ ለወላይታ ያሉ ወጎች፣ ታሪኮች በግንዛቤ ተመዝግበው እንዲቀመጡ በማድረግ በተለያዩ ሁኔታዎች በሚዲያ እያስተላልፉ ያሉ አቶ አብርሃም ከወላይታ ሶዶ ከተማ ከንቲባነት ጀምሮ ባገለገሉበት በተለያዩ የመንግስት የስራ ኃላፊነቶች ሙስናንና አድሏዊነትን የሚጸየፉ ህዝብን በቅንነትና በታማኝነት ማገልገል ገንዘባቸውን ያደረጉ ታላቅ ሰው ናቸው። በስራ ዓለምም ሆነ በሀገር ሽማግሌነት አብሯቸው የከረሙ የቅርብ ወዳጆችም ይህንኑ ይመሰክራሉ። ከአየር ኃይል ጀምሮ ነው ኢትዮጵያን ሲያገለግል የነበረው። ከዚያም ውጭ ሀገር ሄዶ ትምህርት ተምሮ ከመጣ በኋላ በተለያዩ ቦታዎች በኃላፊነት ደረጃ ህዝቡን ሲያገለግል የነበረ ታላቅ ሰው ነው። ከዚያም ያው የጡረታ ዘመኑ ከሶዶ ከተማ ማዘጋጃ ቤት ከባለሙያነት አንስቶ እስከ ካንቲባ ድረስ የሶዶ ከተማ ወላይታ ሶዶ ከተማ ካንቲባ ድረስ ያገለገለ ታላቅ ሰው ነበር። እዚህ የመጀመሪያው አስፋልት ስራ እዚህ ሶዶ ላይ ሲገነባ ከክቡር የዞኑ አስተዳዳሪ ጋር በመሆን እዚህ በአስፋልት ስራ ላይ ከፍተኛ የሆነ የራሳቸውን አሻራ ያሳደረ ሰው ነው። ሰውን ደግሞ እኩል የሚያስተናግድ ለሰዎች ዋናው እንግዲህ አመራር ሆኖ ሰውን ማስተናገድ ቀላል ነገር አይደለምና በእኩል ሰዎችን የሚያይ እኩል የሚያስተናግድ አቶ አብርሃም በኔ ላይ ይሄን በደል ፈጽሞብኛል፣ በሱ ጊዜ እንደዚህ ተደረኩ የሚል አንድም የከተማ ነዋሪ የለም። ይህ እንግዲህ ማለት ምን ያህል መልካም ሰው እንደሆነ የሚያሳይ ስራ ስለሆነ በበጎነት የሚገለጹ በርካታ ሌሎችም ስራዎች አሉና በዚህ አይነት መልኩ ነው እኛ የምናያቸው አቶ አብርሃምን። የአሁኑ ትውልድ ለቀጣዩ ትውልድ የሚሆን ቁም ነገር ሰርቶ ለማለፍ ከእንደዚህ አይነት ሰው ሊማር የሚገባው ብዙ ነገር አለ።